ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቀርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ የትህነግ ቋሚ ባህሪ፣ የትህነግ የፖለቲካ መሳሪያዎች፣ ተጠያቂነት አለ። እነዚህ የማጠነጥንባቸው ወሳኝ ነጥቦች ናቸው። ለዛሬ በትግራይ ክልል በጊዜያዊ መጠለያ ጣቢያዎች ተከሰተ በተባለው ረሃብ በተመለከተ የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው ተክለማርያም ወይም አምባሳደር ዶክተር ሽፈራው ተክለማርያም ዛሬ መግለጫ ሰጥተዋል። ትንሽ በስጨጨት ያለ መግለጫ ይመስላል፣ የኔ እይታ ነው እሱ። ግን ቆፍጠን ያለ መግለጫ ነው የሰጡት። ኮሚሽነር ሽፈራው ተክለማርያም የቀድሞ ወዳጄ ናቸው። ወዳጄ ኔሴንስ አብረን ሰርተናል። በዚህ መጠን የፌዴራል ጉዳዮች ሚኒስትርም ነበር እንደምታውቁት ዶክተር ሽፈራው። ከዛ በኋላም አምባሳደር ሆኗል። እንደዚህ በጣም አግሬሲቭ ሆኖ ሲናገሩ አይቼ አላቅም። እና ኮሚሽነሩ ባልተለመደ ሁኔታ ነው ህወሓትን ስያሜውን ሁሉ ተቀይረው ማለት ነው። እና በመንግስት ሚዲያ የተላለፈው የመንግስት ሚዲያ ትህነግ እያለ ነው ያስተላለፈው። በጣም ነው የገረመኝ። እዚህ ውስጥ ብዙ ነገር አለ። ወርድ ትህነግ የምትለው ውስጥ ራሱ በጣም ብዙ ነገር ነው ያለው። እንግዲህ ቅድም ብያቸዋለሁ። አምባሳደር ኮሚሽነር ሽፈራው ዶክተር ሽፈራው ደሳለኝ እኔ ከምን ጀምሮ ነው የማውቃቸው? ከፌዴራል ጉዳዮች ጀምሮ። መጽሐፌም ላይ ባለቤት አልባ ላይ ታገኟቸዋላችሁ። አንድ 2 ቻፕተር ይሳቸዋል። ኢቭን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶሱም ስንሄድ አብረን እንሄድ ነው። ስንሄድ ራሱ ኮሚኒኬሽን ዳይሬክሽን ስናስቀምጥ አብረን ያስቀምጥ ነው። አዲስ አበባም እያለው አውቃቸዋለሁ፣ ምክር ቤትም እያለው እና በጣም ሃምብል ከሚባሉ ሰዎች አንዱ ነው። በዚህ አጋጣሚ የደቡብ ክልልም አመራር ነው የነበረው። እንግዲህ አስቡት፣ በዘመነ ኢህአዴግ የሚኒስትር የነበረ ሰው ከዛም በኋላም አምባሳደር ወዘተ የሚባለው ዛሬ አግሬሲቭ ሆኖ ትህነግ ብሎ ሲናገር ምንድነው ፊል ያደረጋችሁት? እኔ ዋው ነው ያልኩት። ለምንድነው ትህነግ የተመረጠው? በነገራችን ላይ
ትነግ የምትለው ቃል በአብዛኛው ፋኖ ውስጥ ያሉ ሰዎች ነው የሚጠቀሟት የነበረው እንትንን ጨምሮ አብንን ጨምሮ አሁንም ያሉ አብን ሰዎች ትነግ ነው የሚሉት ዶክተር ሲሳይ መንግስቴም አንዴ እኔ ለምን ትነግ ትላለህ ስማችን ህወሓት ነው ካሉ ህወሓት በሉ ብየው ፕሮግራም ሰርቶብኛል በነገራችን ላይ ታስታውሱ ከሆነ ዶክተር ሲሳይ የህግ ሰው ነህ ሰው ደግሞ ኤርሚያስ ስሜ ኤርሚያስ ነው ከተባለ ኤርሚያስ ብለህ ባህሪው ደግሞ እንዲህ ነው ልትል ይገባል ብዬ ሰርቼ ነበር ታስታውሳላችሁ አይደል አዲስ ኮምፓሶች ዛሬ ኩዌስችን ያረኩት ራሴንም ለምንድን ነው ዶክተር ሽፈራው ትነግ ብሎ በኢቲቪ በፋና በአዲስ አበባ መስተዳደር በመንግስት ሚዲያዎች በነገራችን ላይ ዛሬ የፋኖ ሰዎች ትነግ አይሉ አስረስ ትነግ እያለ ነበር ሲጽፍ የነበረው ከዚህ በኋላ አይልም ትነግ እንደው የለውጥ እኮ የሚገርም እኮ ነው ለውጥ የጎንደር ፋኖች በሙሉ አሁን የጎንደር ፋኖ የሆኑ ትነግ ካላላችሁ ያኮርፏቸዋል በነገራችን ነበር አቃለው አሁን በሙሉ ውጭ ሀገር ዲያስፖራ ያለው ምኑም በተለይ ጎንደር ፋኖ ጎጃም ውስጥም ያለ ሌላው ትነግ ካላላችሁ ጸብ ነው ከአማራ ብሔርተኛ ጋር ጸብ ነው የምትገቡት ዛሬ አይመስለኝም እንደዛ የሚሉ በተለይ ትንግርቱ በቃ አንዱ በጣም ማቀው በየሚዲያ አከታተለው ነበረ የትነግ ጌታ ነበር የነበረው ይሄ ረዳት ፕሮፌሰር ትንግርቱ ትነግ አሁን ተቀማችሁ ወይስ እንዴት ነው ነገሩ የቆየዋት ዴሊብሬትሊ ነው እዚች ቃል ላይ ይገባኛል ዶክተር ሽፈራው ትነግ ብሎ ሲመጣ ምን ለማለት እንዳሰበ የራሴ እይታለኝ ግን ሌሎቹን ነው አብሬ እየጠየቅኩ ያለው ስሙን ክሬት ያደረጋችሁ ሰዎች በዚህ ነው የምንጠራው ያላችሁ ሰዎች ወየት አላችሁ እያልኩ እየጠየቅኳችሁ ወየት ናችሁ ያላችሁ ትነግ ትግራይ ነፃ አውጪ ግንባር ማለት ነው የትግራይ ህዝብ ነፃ አውጪ ግንባር ማለት ነው ለኔ ዛሬ ዶክተር ሽፈራው ይሄን ቃል ሲያመጣ ብዙ ትርጉም ሰጥቶኛል በነገራችን ላይ አንደኛ የመንግስት ባለስልጣን አብን አይደለም ፋኖ አይደለም ወይም የአማራ ብሔርተኛ አይደለም ዶክተር ሲሳይ መንግስቴ ወይ ምናምን እንደዚህ አይነት ሰዎች አይደለም ነው ያልኩ አይደለም የአማራ ብሔርተኛ የዚህ ላይ ስለተከራከርን የአንድ የፌደራል ከፍተኛ ባለስልጣን ትነግ ብሎ እንዴት ሊመጣ ቻለ እንዴት ካራክተራይዝ አደረገው በዛ የሚል ጥያቄ ነው አንዱ እኔ የሚመስለኝ አንደኛ ህወሓት ለሚባለው ቃል ፌደራል መንግስት እንደ መንግስት እውቅና መስጠት አልፈለገም አንዱ የሚመስለኝ አስተያየት ስጡበት ህወሓት ከፌደራል መንግስቱ አንፃር ሞቶ ተቀብሯል በህግ ማለት ኤንድ በፌደራል መንግስትና የመንግስት ሚዲያ ላይ ወጥተህ የተሰረዘን ድርጅት ህጋዊ ህልውና የሌለውን ድርጅት ስሙን ልጠራው አትችልም እንደገባኝ ወይ የተሰረዘው ብለህ ካላልክ በስተቀር ማለት ነው ህጋዊ ሰውነት ያጣው ምናምን ካላልክ በስተቀር ማለት ነው አንደኛው ይሄ ነው ሁለተኛ ግን እንደ ፌደራል መንግስት እና ምናልባትም ብልጽግናም ስለሆኑ የህወሓት ደረጃ ወደ ነፃ አውጪ ሄዷል የሚል ድምዳሜ ተደርሷል ማለት ነው ሁለተኛው
ነፃ አውጪ ማለት የመገንጠል ተገንጣይ ተደርጋ ተወስዳለች ማለት ነው። ግብሩ ፌዴራል መንግስት ዲፋይን ሲያደርግ የህወሓትን ግብር ተገንጣይ አድርጎታል ማለት ነው። ትግራይ ህዝብ ነፃ አውጪ ግንባር ማለት ነው። እንደዛ የሚባል የለም። እነሱ ምርጫ ቦርድም ሲመዘገቡ ስማችን ህወሓት ይባላል እስከዳር ህዝባዊ ወያኔ ሓርነት ትግራይ ነው የሚለው እንጂ ህዝባዊ ትግራይ ህዝብ ነፃ አውጪ ግንባር አላሉም። በአማርኛ በትግርኛ ትክክል ስላልሆነ ነው እስከዳር ይናደዳሉ። እንደውም አውቃለሁ ስማችን ህወሓት ነው እንጂ ትነግ ነው አይሉም። ስለዚህ የካራክተር ከዚህ ቃል ጀርባ ዴፊኒሽን አለ። እንደ አንድ የፌዴራል መንግስት ባለስልጣን ደግሞ መጥቶ ሲናገር እነዚህን ሰዎች እንደ ተገንጣይ ድርጅት ቆጥሯቸዋል ማለት ነው። አንዱ የገረመኝ እሱ ነው። ከዛ ቀጥሎ ግን በጣም ዶክተር ሽፈራው እሳት ጎርሰው እሳት ለብሰው የተናገሩት ነገር አለ። እኔ እዛ ውስጥ እውነት አይቻለው። በኋላ አስተያየቶችን እሰጣለሁ። አንደኛ የህወሓት የትህነግ ቋሚ ባህሪ ብለው ያነሱት አለ። ለፖለቲካ መሳሪያነት እንዴት መጠቀም እንደሚፈልግ የተነሳ አለ። ብዙ ሰው መጠየቅ ያለበት የተላከውን ድጋፍ ትህነግ የት አደረገው የሚል አለ። ኃላፊነትና ተጠያቂነት አለ። ልዩነት አለው። ነፃ አውጪና ሓርነት፣ እነሱ ሓርነት ነው የሚሉት። ሓርነትም ሌላ ዴፊኒሽን ነው የሚሰጡት። ትህነግ ስትዩ ግን አገር ነፃ የሚያወጣ ማለት ነው፣ እንደ ኦነግ እንደሚባል። ሓርነትን ነፃነት እንደሚል ነው፣ ኢኩቫለንሲ የለውም። ለጠየቃችሁ ሰዎች ይህን ደስተኛም አይደሉም እያልኳቸው ነው። ግን አሁን እያነሳሁላችሁ ያለሁት በፌዴራል መንግስት ባለስልጣን ደረጃ ትላንት ሚኒስትር የነበሩ አምባሳደር የነበሩ አሁን ደግሞ ኮሚሽነር የሆኑ ሰው በኦፊሻል በመንግስት ሚዲያ መጥተው ትህነግ የሚለውን ስያሜ ሲጠቀሙ ትልቅ ትርጉም አለው። እንደኔ እንዳንቺ ወይ እንደ ዶክተር ሲሳይ ወይም እንደ አብን ወይም እንደ ድሮዎቹ ፋኖች ምናምን አይደለም የሚታየው። ይሄ ሊታይ አይችልም። እንደዛ እኔ ልል እችላለሁ፣ የተከራከርኳቸውም ሰዎች ሊሉ ይችላሉ። ስለዚህ ከዛ አንጻር እንድታዩት እፈልጋለሁ። ኤኒዌይስ ግን የእሳቸውን ቁጣ እንመልከተው። ትህነግ የሚታወቅበት ቋሚ ባህሪ ተብሎ የሚወሰደው ሌላኛውን ስኬት ኦር ሌላኛውን ዓላማ ለማሳካት በሚፈልግበት ጊዜ የዓለም ማህበረሰብን ትኩረት ይስባል። ምናልባትም ትግራይ ውስጥ ያሉ ዜጎቻችንም ጭምር ጆሮ ይስባል የሚሉ አጀንዳዎችን ማስተጋባት የተለመደ ነው። በተሟላ ግንዛቤ ሁሉም ሰው፣ ሁሉም አካል በውስጥም በውጭም ያለ አካል ይህንን ጉዳይ ተገንዝቦ ትህነግን እረፍ፣ ከዚህ ውጣ፣ ሰብአዊነትን አስቀድም፣ ፖለቲካውን ቀጥለት ይመጣበታል፣ በሰለጠነ መንገድ ዲሞክራሲያዊ ስርዓቱን ተከትሎ አሰራርን ተከትሎ የምርጫ ህጎችን ተከትሎ የሚሰራቸውን ነገሮች ሊሰራ ሲችል ሂሳቡን በሌላ በኩል ለማስላት እንዳይንቀሳቀስ ሁሉም የድርሻውን ሊወጣ ይገባል። ባለፉት ከዓመትም ሌሎችም ጊዜያት ድረስ ምንም ነገር ባልተቆራረጠና ባላነሰ መንገድ እየተዳረሰ ነው ያለው። ባለፈው ጥር 2017 ጀምሮ እስካሁን እስካለንበት ታኅሳስ 2018 ድረስ ወደ 2 ሚሊዮን ኩንታል የሚጠጋ እህል ተሰራጭተዋል። የገንዘብም ጭምር ተጨምሮበት ወደ 32 ቢሊዮን ተልኮ ሲያበቃ አንድ፣ ሁለተኛ በሴፍቲኔት ፕሮግራሞች ከ1 ሚሊዮን በላይ ህዝብ ነው ትግራይ ላይ የሚገለገለው፣ ይሄ ባልተገለጠበት ሁኔታ። ሶስተኛው በስነ ምግብና በመሳሰሉትም በተለያዩ ተቋማት የሚሰጡ ድጋፎችም እንደ ድጋፍም እውቅና ባልተሰጠባቸው ሁኔታዎች የመግለጫዎቹ እንድምታ ምንድን ነው ተብሎ ከተባለ
ሰብአዊነትን ታሳቢ ያደረገ ሳይሆን የፖለቲካ ፍላጎትን መነሻ ያደረገ ነው ተብሎ ነው ሊወሰድ የሚችለው። ከህጻጽ ጊዜያዊ መጠለያ ጣቢያም ይሁን ሌሎች መጠለያ ጣቢያዎች ላይ ተመሳሳይ ችግር አለ ብሎ ካለ ስለዚህ የሄደው ሰብአዊ ድጋፍ የት ሄደ ማለት ነው። ይሄ የሰብአዊ ድጋፍ መጠኑ ሳይንሳዊ በሆነ ዓለም አቀፋዊ በሆነ መስፈርት ተረጋግጦ የሚሰራጭ ነው። የሚሄደውን ሰብአዊ ድጋፍ በትክክለኛው እንዲደርስ ከማድረግ ይልቅ የተለያዩ የቀረጥ ስርዓቶች ውስጥ በማስገባት እንዳይቋቋም የማድረግም በጣም የተደራጀና ስርዓት የሚመስል ነገር ተዘርግቶ የሚሰራው ነገር በሙሉ የሚያሳየው ትህነግ ለፖለቲካው ለራሱ የፖለቲካ መዳረሻ ለሚላላካቸውና በመላላክ ሊያተርፍ ለሚፈልጋቸው ነገሮች ሟች እንደሆነ ነው የሚያሳየው። ይህ ደግሞ ዛሬ የተፈጠረ ትላንት የሚል ሳይሆን እድሜውና ታሪኩን በሙሉ ለሚመረምር ሰው በጣም ግልጽ የሆነ ነገር ነው። ህዝቡ እንዲጎዳ ሰርቶ የተጎዳውን ማህበረሰብ ደግሞ መልሶ ለማጮ ጥቅም ላይ የሚያውልበትን ሁኔታ በተሟላ ግንዛቤ መልክ ሊያስይዝ በስርዓትም ሊታገለው የሚገባ ነው ብዬ ነው የማስበው። አዲስ በጸደቀው በአደጋ ስጋት ስራ አመራር አዋጃችን ላይ ፍላጎቶችን በማናር ሰብአዊ ድጋፍ ፍላጎቶችን ማለት ነው የሌሉ ፍላጎቶችን በመፍጠር ባልተገባና በተሳሳተ ሁኔታ የሚሄድ ተቋም፣ ግለሰብ፣ አካል ካለ በህግ ይጠየቃል። በእነዚህ ጉዳዮች ላይ የተሳተፉ ወደ የሚሳተፉ አካላት ከሚመለከተው የአደጋ ስጋት ስራ አመራር ኮሚሽን መንግስትን ወክሎ ማለት ነው በሚያደርገው ጥሪ የሚሳተፉ ከሆነ ለዚሁ በተዘረጋው አሰራር መሰረት በአሰራሩ ውስጥ ይሳተፋሉ ማለት ነው። የአካውንት ስርዓቱ አለ፣ የተቸገረውን የምንለይበት ስርዓት አለ። የምንለይበት ስርዓት በፌደራልም ከክልሎችም ጋር አብረን የምንሰራው ስራ አለ። ከዛ በወጣና ባፈነገጠ መንገድ በተለያዩ መንገዶች በግል ሴክተር ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ በቲክቶክ፣ በዩቲዩብ፣ በምን የሚሄደው አካሄድ ተቀባይነት የለውም። ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው። እንግዲህ አዲስ ኮምፓስን የምትከታተሉ ሰዎች ሰሞኑን ዱላ የወረደብኝ አንዱ መጨረሻ ላይ ያነሳው ነው ዶክተር ሽፈራው ዱላ። እስካሁንም ዘመቻው ቀጥሏል። በነገራችን ላይ በግራ በቀኝ ነው እንደዚህ አይኖ ዘመቻው ለምን እንደተከፈተ ማቃለው፣ እነማ ዘመቻው እንደከፈቱ ታቃለው፣ የዚህ የረሃብ አጀንዳ ወይ ረሃብ ፖለቲካው እንዴት እንደመጣ ቀጣዩ ፕሮጀክት እንደሆነ አቃለው። ለምን አወቀብን በሚል ነው ዘመቻ የተከፈተው። ትላንት ሚኪ የሶሎዳ ጋር ያለውም ያወራኝ ነበረ። በቃ ኢቭን እንትን ፌር የሆኑ ብዙ ሚዲያ የማይከታተሉ የትግራይ ልሂቃን ራሱ ጠየቁኝ። ሌላም ሰው ያለኝ እሱ ኤርሚያስ እንደዚህ ያለ እንዴ ምናምን እንዴት እንዲል ቻለ? መድኃኒት ይኪዳለ እንዴ ምናምን። ዘመቻ ሲከፍቱ እንደዚህ ነው የሚከፍቱት። ልክ ስር መሰረታቸውን ስትረዷቸው ዘመቻቸው በጣም አደገኛ ነው። ኃይለኞች ናቸው በዘመቻ። እኔ ግን ኮንሲስታንት ሆኜ ነው ያነሳሁት። ዛሬም እዛ ላይ ነው የምቆመው። ኢትዮጵያ መንግስት አላት። ኢትዮጵያ ህግ አላት። ኢትዮጵያ አሰራር አላት። በህግ በአሰራር ነው የሚሄደው። ባፈተተ የሚባል የለም። ኢትዮጵያ ሶማሊያ አይደለችም። ኢትዮጵያ ሱዳን አይደለችም። ኢትዮጵያ የመን አይደለችም። በአይሮፕላን ዝም ብለህ እህል የምትወረውርባት ሀገር አይደለችም። ባፈተተ የሆነው መድኃኒት ኤክስፓየርድ የሚያርግ ምን የሚያርግ ጎትተ ይዘህ የምትሄድባት ሀገር አይደለችም። ስለዚህ ይሄ አደገኛ ነው። ቲክቶከሮቹ ያደረጉት ነገር በጣም ጥሩ ነው። አክቲቪስቶቹ ያደረጉት ነገር ጥሩ ነው። ዩቲዩበሮቹ ያደረጉት ነገር ጥሩ ነው።
ሲምፓቲ ማሳየታቸው ርህራሄ ማሳየታቸው ለወገን ደራሽ ሆኖ መውጣታቸው በጣም ጥሩ ነው። ግን ህግና አሰራር አለ። ርህራሄ በህግና አሰራር ስትታጠረ ርህራሄ ይጠፋል እንዴ? አንዳንዶች እኮ በጣም ነው እኮ የሚያስቁት። ሩህሩህነት በህግና አሰራሩ ስትገባ ሩህሩህነትን ትቀንሳለህ እንዴ? ትቀንሳለህ? ሩህሩህነትን በህግ ተከተል በአሰራር ተከተል ስትባል ርህራሄ ሲምፓቲ ምን ይቀንሳል? የበለጠ ይጨምራል እንጂ ኮንፊደንስ ያዳበርክ። የተፈለገው ግን ሌላ ነው። የተፈለገው ስርዓት አልበኝነት ነው የተፈለገው። ስለዚህ በየቦታው ዛሬም አለ። አሁን አቡበከር ላይ ደግሞ ተነስተውበታል። ዝመቱብኝ። ዛሬም አቡበከር ላይ ዴሊብሬትሊ ነው የተነሳችሁበት። ወርቁ አይተህ ነው ድጋፍ እንዳያረግ ተደረገ። ጠቅላላ ሚዲያውን ሂዱት። ወርቁ አይተህ ነው ድጋፍ እንዳያረግ የከለከለው ደግሞ አቡበከር ነው። አቡበከር የሚመራው እንጂው አለ። በዚሁ ተናግሬው ልሂድ። አዎ በህግና ስርዓት ነው የሚሄደው የአቡበከር ኤንጂኦ። ነገ ከነገ ወዲያ ሪፖርት ያቀርባል። እንዳይመስልህ እዚህ የእውቀት ስንፍናችሁን አደባባይ አትግለጡ። አለማውቃችሁን አትግለጡ አደባባይ። ታሳፍራላችሁ አንዳንዶቻችሁ። ሌላ ፖለቲካ ግብ ያለው ግብ አለው፣ ምንም ጥያቄ የለውም። ጸረ ሙስሊም ነው ሰው። ጸረ ሙስሊምነቱን ለማራመድ አቡበከርን ጎትቶ ማምጣት አለብን። ሌላ አንዱ ፕሮጀክት እሱ ነው። ባይዘው እወቁት፣ ባይዘው ወይ ሙስሊሞች እወቁት። አቡበከር አይደለም ኦብጀክቲቭ፣ ጸረ ሙስሊምነት ነው ኦብጀክቲቭ። ኤንድ የፋኖ ሃርድ ኮሩ ደግሞ መዋት ዋህዶ ነው። ይህንም ከግምት ክተቱ። አቡበከር አንድ የኤንጂኦ አመራር ወይ አባል ነው። ድምጻችን ይሰማ ነው። አቡበከር ካላወቅሽው አሁን ከፕራይም ሚኒስትሩ ጋር ቅርብ ነው ምናምን ስለሚባል ጠቅላይ ሚኒስትሩም አቡበከር ብለው ስለሚያነሱ ምናምን በቃ ኦኬ ታርጌት እናድርገው። እንዴት 15 ሚሊዮን ብር ወርቁ አይተህ ነው ደግፎ አልቀበልም አለ። አዎ አይቀበልም። ነገ ሪፖርት ሲያደርግ ምን ብሎ ሪፖርት ያደርግ? አይፈቀድም። መንግስት ከሚፈልገው ህገወጥ ነው ብሎ ከሚፈልገው አካል፣ ሽብርተኛም ብሎ ካለው ከሚፈልገው አካል ገንዘብ የመቀበል ስልጣን የላቸውም። ኤንጂኦዎች ሪፖርት ያደርጋሉ። እንዴ አገሪቷ ህግ አላት። የኔ ወንድም ባፈተታ አትሄድም። ሶ አት ዘ ኤንድ ኦፍ ዘ ይር የእነ አቡበከር ድርጅት አመታዊ ሪፖርት ይዞ ይሄዳል። የት? መንግስታዊ ያልሆኑ ድርጅቶች ማስተባበሪያ ጽህፈት ቤት ሄዶ የተሰበሰበው ይሄ ነው፣ ከነከለ የሰበሰብኩት ይሄ ነው፣ ከዚህ ያገኘሁት ይሄ ነው፣ ይሄኛውን ያወጣሁት ይሄ ነው። ሪፖርት ያቀርባል። ሪፖርት ካቀረበ በኋላ ከየት አመጣኸው ይጠየቃል። እኔ የአቡበከር ጠበቃ ልሆን አይደለም፣ ዘመቻውን ስላየሁት ነው። መሰረት በደንብ ዘመቻው ገብቶኛል። እኔ ገብቶኛል። ምን ርህራሄ ቢኖረው ኖሮ ወርቁ አይተህ ነው ጦርነት ይቁም አይልም ነበር። ትልቁ ስራው ጦርነት ማቆም አይደለም። አማራ ክልል ረሃብ ቢኖር ችግር ቢኖር የጦርነት ጋር እንዴ? አሁን ሌላ ነገር ውስጥ መግባት አልፈልግም። ከዚህ ባለሀብቱ ጋር ተያይዞ ያኔም የነ አምባቸው ግድያ ጊዜ በነበርኩበት ሚዲያ ያለው ጭቅጭቅ ይበቃል። እዛ ጋር ባቆም ይሻላል። ሌላ ጊዜ ታሪክ ይፍረደው እሱ። ጎንደሮቹ በእርግጥ በደስታ ያዩታል። እንትና ወርቁ አይተህ ነው ጠይቄ ግን ልላል። የጎንደር ሰዎች ወርቁ አይተህ ነው ላይ ፖዚቲቭ ስሜት አላቸው። ተውት፣ አሁን የጠቅላይ ሚኒስትሩን ተውት፣ ብልጽግና ምናምን ተውት፣ ኦህዴድ ምናምን ተውና የጎንደር ህዝብ ወርቁ አይተህ ነው በፖዚቲቭ ያየዋል። በቃ እሱም ብቻ መልሱ። የጎንደር ኤሊት ማለት ነው። ስለዚህ ለኔ
ከፈረሱ ጋሪው ነው። ኦኬ መደገፍ ከፈለክ መርዳት ከፈጦርነት እንዲቆም ደግፍ፣ አስቁም ጦርነቱን። በዚህ ያህል አቅም ካለ ጦርነቱን አስቁመው። አጀንዳ ተቀባባይነት ያለው አጀንዳ ማቀጣጠል ይፈለጋል። ህወሓት ክሬት ያደርጋል፣ ይቀበላል ፋኖ። የግድ ነው፣ አሰራር ግድ ነው። አይቻልም፣ በፍጹም አይፈቀድም። ከሽብርተኛ ድርጅት ብለህ ወይም ከሽብርተኛ ከጠረጠርከው መቀበል ድርጅትህን ብቻ አይደለም የሚያዘጋብህ፣ አንተም ትታሰራለህ። እና እንዲታሰሩላችሁ ነው አወቀር ዛሬ ከጠቅላይ ሚኒስትሩ ጋር ደህና ስለሆነ ተውተው ይባላል ብላችሁ ነው? አይደለም፣ እንደዛ አይደለም። እንዴ እናስብ እንጂ አይምሮ ይኑረን። በተለይ አብረው ይሄ መናጆ የሆናችሁ ሰዎች፣ ጅራሬ የሆናችሁ ሰዎች ቆም ብላችሁ አስቡ። በደንብ ቆም ብላችሁ አስቡ። አንደኛው ይሄ ነው። ስለዚህ ደጋግመን የጮህነው ቲክቶከሮችም ይሁኑ ሌላውም ይሁን በህግና በአሰራር ነው። ይሄ ደግሞ ርህራሄን አይቀንስም፣ እንባህን አይቀንሰውም፣ ሩጫህን አይቀንሰውም። ጉዞህን ግን ህጋዊ ያደርጋል። ህጋዊነት ርህራሄነትን አይቀንስም። ህጋዊነት ሴንስ ኦፍ እርጀንሲን አይቀንስም። ይሄ አንዱ በደንብ እንድታሰምሩ የምፈልገው አዲስ ኮምፓስ ኤርሚያስም የተደበደበው በዚህ ሐሳብ ላይ ስለሆነ ማለት ነው። የተሰበሰበው ገንዘብ ፕሮፐርሊ ከትክክለኛ ቦታ መምጣት አለበት። ትክክለኛው ቋት ውስጥ መግባት አለበት። ዛሬ ኮሚሽነሩ የተናገረው ይሄንን ነው። ሙሉ ለሙሉ ነው ሰከንድ ማረጋው ስደበደበበት የከረምኩት ነው። ይሄ አንደኛው ነው። ሁለተኛ ድብቅ ዓላማ ብሎ ያነሳዋል ዶክተር ሽፈራው። የሆነ ህወሓት የሆነች ድብቅ ዓላማ ለማሳካት ሲፈልግ የዓለም አቀፍ ጆሮ የሚስብ የተጋሩን ጆሮ የሚስብ የሀገሩን ሰዎች ጆሮ የሚስብ የሀገሬውን ኢትዮጵያን ሰዎች ሊሆን ይችላል ትኩረት ለመሳብ ይጠቀማል አጀንዳውን። ኤግዛክትሊ ያየሁት ይሄንን ነው። መቼም ህወሓት እንግዲህ እነሱ ተነግ የሚሉት ስለ ትግራይ ህዝብ ቆርቁሮት ትግስትም ልካለው አለ ብላችሁ የምትሉ ከሆነ እናንተ ተገትረሽ ቅሪዎች ናቸው። ህወሓትን አታውቁትም። በነገራችን ትግስትም ልካለው የሚል መግለጫ ነው ያወጣው ህወሓት። አሲፍ በጣም እንደታገሰ የረሃብ እንትኑ እንደሆነ ትግስትም ልካለው፣ አስምሩበት። ትግስትም ልካለው ተፈናቃዮቹ ሲጠየቁስ አይደለም ህወሓት ጀነራል ታደሰ ወረደ የሚመራው ጊዜ አስተዳደርም ዞር ብሎ አላየንም፣ ዞር ብሎ አይቶና አቅም እዚህ ትግስትም ልካለው ባለ የትግስት መለኪያ ተርሞሜትር ይዞ ማለት ነው። የትግስት መለኪያ ይሄ ነው ትኩረት መሳብ። የሆነ ድብቅ ዓላማውን ለማሳካት ትኩረት ይስባል። የክፉ ትኩረት ደግሞ የክፋት ጥግ ዓለምን ምንም ማህበራዊ ድረገጹ ምንም የትግራይ ህዝብ ከዚህ ድረገጽ ይጥፋ፣ ትግራይ የምትባል ስያሜ ተቀርፍፋ ትውደቅ
ያለው ትንግርቱ ስሙን እየጠራው ተቸግሬያለሁ። ረዳት ፕሮፌሰር ትንግርቱ ትግራይ ከኢትዮጵያ ማብት ተቀዳ ትጣል እኮ ነው ያለው። ስያሜው ራሱ እንደ ሂትለር ናዚ ጄኖሳይድ እንደተባለ ትግራይ የምትለው ቃል የጄኖሳይድ ቃል ትሁን ያለው ትንግርቱ ለትግራይ ህዝብ ከዚህ በኋላ ቢላዋና መክተፊያ ውጪ ሌላ ምንም ነገር እንዳይሰጠው ያለው ትንግርቱ የትግራይ ህዝብ እንደ ህዝብ በየዓመቱ ቀን ተቀምጦለት የይቅርታ የኢትዮጵያን ህዝብ ሁሉ አንገቱን እየደፋ ይቅር ይበል፣ ኢትዮጵያኖች ደግሞ ይቅርታውን ይቀበሉ ብሎ ቀን እንዲሰጥ ስብከት ያደረገው ትንግርቱ ዛሬ ነዘረው፣ ስለ ትግራይ ነዘረው። ዛሬ የአማራ ጽንፈኛው ነዘረው። ዛሬ ሆን ተብሎ ትግራይን ለማጥፋት ምናምን አይ ትንግርቱ ግለሰብ ስለሆነ አይደለም፣ በሱ ውስጥ ያሉ ሰዎች ማዕት ስላሉ ነው። ባይዘው I'm not talking about specific ሰው። እንዲህ ነው ዘመኑ። ስለዚህ የድብቅ ዓላማቸውን ለማሳካት ሁሌም አቴንሽን የሚፈልጉበትን ነገር ይፈልጋሉ። አንደኛው ቁም ነገር ይሄ ነው። ሰሜን ዕዝ ከመመታቱ በፊት 1 2 3 ብላችሁ ወደ ኋላ ሂዱና አዩት። 1 2 3 ብላችሁ ካውንት አድርጉት። እሱም ብቻ አይደለም ካውንት የምታደርጉት፣ የተመታበት ወቅቱንም ማስሉት። ከዛ በኋላ ምን ነበር የዛ ሰዓት በዓለም ደረጃ ምን ነበር እየተከናወነ አሜሪካን ጨምሮ ማለት ነው። ምን ነበር የነበረው በዓለም ላይ ሰሜን ዕዝን ሲመታ ማለት ነው። ሁልጊዜም እንትኖች ይጠብቃል ለድብቅ ዓላማው ማለት ነው። ይሄ አንደኛው ነው። ሁለተኛ ዶክተር ሽፈራው የነገረን ነገር ሁሉም ሰው መጠየቅ የፈራው ተቃዋሚው ኃይል፣ እኔ ግን በአደባባይ መረጃም ይዤላችሁ የመጣችሁ ዛሬም ከአንደበት የወጣ እንጠይቃለን። ዛሬም ሰብአዊ ድጋፉ የት ሄደ? ከፈለክ መታሳንሰው እዚህ ካልኩሌት ሲደረግ አይቻለሁ። አሳንሰው ሰብአዊ ድጋፉ የት ሄደ? እሱ ነው ጥያቄው። የት ሄደ? የት ወሰዳችሁት? አሁን እዚህ ውጭ ሀገርም ያላችሁ አሁን መንግስትን ምናምን ተጠያቂ ለማድረግ ማለት መንግስት ከአቅሙ በታች ካረገ እንጠይቀዋለን። ምንም እንዳላረገ ማለት ዳታው ስለቀረበ ማለት ነው። አሁን ጨዋታችን በቀረበ ዳታ ላይ ነው እየተነጋገርን ያለን። እኔም ያኔ የጠየቅኳቸው አሁን XYZ ብዬ አልናገርም፣ የከፍተኛ አመራሮች ስጠይቅ ምንድን ነው ያደረጋችሁት? ደን አምኛቸው ይዤ መጥቼ አቅርቤላችኋለሁ። ከትላንት ወደ 1 ይሄ 2 ይሄ 3 ይሄ 4 ይሄ አምኛቸውን ያቀረብኩት ዛሬ የሁሉም አጀንዳ ሆኗል። የሁሉም እነሱም ወጥተው እየተናገሩ ነው፣ ዳታውንም እየሰጡ ነው። እንጠይቃለን። ሰብአዊ ድጋፉ የት ሄደ? የት ሄደ? ውሸት ነው? ዶክተር ሽፈራው የተናገረው ነገር ውሸት ነው? እጠቅሳለሁ። በአንድ ዓመት ውስጥ ከታህሳስ 2017 እስከ ታህሳስ 2018 የፌደራል መንግስቱ
አደጋና ስጋት ኮሚሽን 2 ሚሊዮን ኩንታል እህል አሰራጭቷል። 2 ሚሊዮን ኩንታል እህል ነው የተባለው። በእንትን ነግሬያቸዋለሁ። በ17 ኪሎ ባንድ ቤተሰብ በባንድ ነፍስ ወከፍ ምናምን በቤተሰብ አስሉት። ከዛ በኋላ አንደኛ። ሁለተኛ ከገንዘብ ጋር በተያያዘም በአጠቃላይ 32 ቢሊዮን ብር 32 ቢሊዮን ነው የተባለው። ሚሊዮን አይደለም ባይዘው ቢሊዮን ነው የተባለው። የት ሄደ? ሰብአዊ ድጋፉ የት ሄደ? አንድ። ሁለተኛ ፌደራል መንግስቱ በሴፍትኔት የያዛቸው ሰዎች አሉ ትግራይ ውስጥ በሴፍትኔት ድሮ ምግብ ለስራ የሚባለው ማለት ነው። በሴፍትኔት የታቀፉ ሰዎች 1 ሚሊዮን ናቸው። 1 ሚሊዮን እየደገፈ ነው ያለው ፌደራል መንግስቱ። ለምን ይሄ አይነገርም ነው? እውነት ነው የሰሩት። ለምን ነው የማይነገረው? ለምን ነው የምደባበቀው? ለምን ተሸፋፍናል? አይቼዋለሁ። አንዳንዶች ሚዲያ ምናምን በቃኛ ማለት ብለው የሆነችውን ፓርት ብቻ ቆርጠው የዶክተር ሽፈራውን ተጠያቂነት መምጣት አለበት ግድ ምናምን የሚለውን ቆረጡና ይዋቸው እርዳታ እንኳን ሲባል ተጠያቂነት። እንደዛ የሚባል ሳይንስ የለም። አንተ ለምትቆራርጠው መንግስት ነው ያለው። እኔ ሀቅ ላይ ይከራከርላቸዋለሁ። በግልጽ ልንገራችሁ። ጠይቀዋል። ምን ነው ታዲያ 1 ሚሊዮን ሰው በሴፍትኔት ምግብ ለስራ ፌደራል መንግስቱ እየደገፈ ምን ነው ይሄ መናገር ከበዳችሁ? ለምን ከበዳችሁ? ጀነራል ታደሰ ወረደ ለምን ከበደ? አንተ ነህ የጊዜ አስተዳደሩ ፕሬዝዳንት አይደል? ለምን ከበደ? የፌደራል መንግስት በሴፍቲኔት 1 ሚሊዮን ሰው አቅፎ እየረዳልኝ ነው ማለት ለምን ከበደ? ተው፣ ሌላውን ህወሓትን ልትወው ነው ያው። ለምን ከበደ? 2 ሚሊዮን ኩንታል ፌደራል መንግስቱ እየደገፈ ነው የሚለው መናገር ለምን ከበደ? ጀነራል ታደሰ ወረደ ህወሓትን አልፈልግም አልጠይቀውም። ይሄን ጥያቄ ፍላጎቱ ስለሚታወቅ ወይ የዛ አካል ነህ፣ የዛ አካል ኮንክም እተዋለሁ። አንተ የዛ አካል ከሆንክ እንዲሸፋፈን እንዲደባበቅ ምናምን አጀንዳ እንዲሆን ከዛ በኋላ የዛ አካል ከሆንክ ጀነራል ታደሰ ወረደ አልጠይቅህም። ግን ይኸው መጣ ኮሚሽነሩ፣ ወዳጅህ ነው፣ አብረን የሰራው አንተ ጀነራል ሆነ እሱ ሚኒስትር ነበር። አጠገብ ደግሞ ኮሚሽነር አለ፣ ያመስኮ ኮሚሽነር አለ ከሱ ጋር የሚሰራ ምን አለ ወጥተህ 2 ሚሊዮን ኩንታል በአንድ ዓመት ውስጥ ተከፋፍሏል። ለእያንዳንዱ ፐር ኢንዲቪዥዋል 17 ኪሎ ግራም እየተሰጠ ነው። ይሄም ግን በቂ ነው ብለን አናምንም እኮ ማለት ይሄ እኮ አይ ዶንት ኖ ምንድን ነው አማርኛው ሊሆን የሚችለው የህሊና ጥያቄ ነው። ግን ይባርቃል፣ አንዳንዴ ይባርቃል። ምን ትላለህ? ውጣና አሁን እስቲ ዶክተር ሽፈራው ያቀረበልን መረጃ ውሸት ነው ብለህ ውጣው። በትግራይ ምግብ ለስራ ሴፍቲኔት 1 ሚሊዮን ሰው የለም ብለህ ውጣ። በፌደራሉ የሚረዳ የሚደገፍ 2 ሚሊዮን ኩንታል እንትኖቹ ምንድነው ጣቢያዎቹ ላይ አልተሰራጨም በል። 32 ቢሊዮን ብር ውሸት ነው በል ውጣና። ስለዚህ እንጠይቃለን፣ ሰብአዊ ድጋፉ የት ሄደ? ቁጭ ብሎ ተናግሯል። እኔም አውቃለሁ፣ እሱ ነግረውኛል። ሲሰራ ሳይንሳዊና ዓለም አቀፋዊ በሆነ መንገድ ሲል ሰምታችኋል። ለእኔ አብራርተውልኛል። ኢቭን የተረጂዎቹን ሌቭል ታስቀምጣላችሁ እንደነገሩኝ ከሆነ እኔም አውቀዋለሁ። ሲቨርሊ ረሃብ ያሉ አሉ፣ መጠነኛ ማሊትሪሽን እንትን ያሉ አሉ። 1ኛ ደረጃ፣ 2ኛ ደረጃ፣ 3ኛ ደረጃ ብለህ ታስቀምጣለህ። ከዛ በሱ መጠን የምግብ የካሎሪ መጠን የምናምን የሚባለው ራሱ በሱ ነው የሚከፋፈለው፣ መድኃኒትም ጨምሮ።
እሱን ሰርተናል ነው እያለ ያለው። መጠኑ ሳይንሳዊና ዓለም አቀፋዊ በሆነ መንገድ የሚለካ ነው። እነሱ ግን ምን ያደርጉ? በቀረጥ ላይ ቀረጥ፣ የፓርቲ የምናምን 200 ብር ይሄን ነው የሚሰሩት። ስለዚህ ጠየቀ፣ ሰብአዊ ድጋፉ የት ሄደ? ከትላንት ወዲያ ወይ ትላንትና ቴዎድሮስ አስፋውን ስሰማው ነበረ። ሊትል ቢት ዲፈረንት ነኝ እኔ አንደርስታንድ አደርጋለሁ። ማን ይሄን ጥያቄ መጠየቃቸው ሊያፍሩ ይገባል አይነት ሀሳብ አንስቷል ቴዎድሮስ አስፋው። እኔ ምን አማራጭ አለ አሁን ማለት እንደው ኦፕንሊ እንነጋገር ከተባለ ትግራይ ውስጥ ገብተህ መቆጣጠር የምትችልበት ደረጃ አለ አሁን? እኔ ሪያሊቲው መሬት ላይ ያለው በግድ ልግባ አትል እና ትንሽ ኢንዲፈረንት ነኝ በዛ ላይ። ምን ማድረግ ይችላል? የአደጋና ዝግጁነት ኮሚሽኑ ኢንዲቪዥዋሊ በየጣቢያው ሄዶ ምን ብሎ የሚያደርግበት የትግራይ መጠለያ ኤንቫይሮንመንት እንደዛ ነው ወይ? በአብዛኛው ደግሞ ምናልባት ቴዎድሮስ አስፋው ብዙዎቹ ኤክስፐርቶች ናቸው። በነገራችን ላይ ኤክስፐርቶቹ ካስፈረገካቸው በርግገው ይሄዳሉ። ማለት ጥልቅ ነው። ትግራይ ውስጥ ያለው ኔትወርክ በጣም በጣም ጥልቅ ነው። ፌዴራል መንግስቱ ምን ያህል ይሰብረዋል ያንን አይዳውት ከአጭር ጊዜ አኳያ ሰብአዊ ድጋፉ የት ሄደ የሚለውን ጥያቄ መጠየቅ አይችልም የሚል ኮንሴፕት ከሆነ ምን ማድረግ ይችላል? መጠየቅ ያለብን ባይሰጥ ነበር። እኔ መጠየቅ ያለብን እሱ ነው። እኔ ወርድባቸው ነበረ 2 ሚሊዮን ኩንታል ባይሰጡ፣ 32 ቢሊዮን ብር ባይሰጡ፣ ለ1 ሚሊዮን ሰው ሴፍቲ ኔት ባይሰጡ ያኔ ነው ስናመዛዝነው ትግራይ ውስጥ ያለው ኢንቫይሮንመንት የቁጥጥርና ክትትል የምታደርግበት ኢንቫይሮንመንት አይደለም። ለምሳሌ አንድ ሰው ልኮልኝ እያየው ነበረ። ብዙዎቻችሁ አይታችሁታል ብዬ አስባለሁ። አልያዝኩትም፣ ካስፈለገ አመጣዋለሁ። በሁለት ሰዎች መካከል የተካሄደውን የስልክ ኮንቨርሴሽን ሰምታችኋል? የተጠለፈ ኮንቨርሴሽን በአንድ በአካባቢውን መጠላጠቢያውን ከሚያስተዳድር የህወሓት ማዕከላዊ ኮሚቴና የአገር ውስጥ ተፈናቃዮች ኤክስፐርት የሆነ ሰው በሁለቱ መካከል የሚካሄደውን ጭቅጭቅ አይታችኋል? አይ ሆፕ አይታችኋል ብዬ አስባለሁ። ሶሎዳም ላይ የተወሰነውን ሰርተውታል። ምንድነው የሆነው? ያ የህወሓቱ ማዕከላዊ ኮሚቴ ይሄንትኖቹን የሚጠረንፈው ጣቢያዎቹ የሚጠረንፈው ትዕዛዝ ተሰጥቶታል። ምን ጉብኝት እንዳይካሄድ ጉብኝት እንዳይካሄድ ብቻ ሳይሆን አምባሳደሮቹ ሲመጡ ጣቢያዎቹን እንዳይጎበኙ ማለት ነው። ትዕዛዝ ተሰጥቶታል እና ይሄኛው ደግሞ ይሄ ኤክስፐርቱ ሙያተኛ ነው እንደሰማሁት እና የሚቆረቆር ሰው ነው ለህዝቡ። ግድ የለም ይጎብኙትና አምባሳደሮቹም ሌሎቹ ግፊት ያደርጉ፣ ከዛ ተፈናቃዮችን ወደ ምዕራብ ትግራይ እንዲሄዱ ግፊት ያደርጉልናል። ለምንድን ነው የምትከለክለን ይለዋል። አይ ከደብረ ጽዮን እና ጌታ ማነው አሰፋ ማነው አማኑኤል አሰፋ እየተነጋገርን ነው። ይመጣሉ እነሱ አቅጣጫ ሊሰጡ። ይገባችኋል ምን እያደረጉ እንደሆነ? ከዛ ቀጥሎ ይደውል፣ ፓርት2 አለው። ቀጥሎ ይደውልለታል። እንደ እኔ እኮ አግኝቼው ነበረ አማኑኤል አሰፋን፣ አማኑኤል የተረዳበት ነገር ምናምን ይለዋል ኤክስፐርቱ።
የአይዲፒው ማለት ነው። ከዛ ምን አገባው አማኑኤል አሰፋ ይለዋል። ያለው ምን አገባውና ነው አማኑኤል አንተን የሚልህ? አይ የተረዳውበት ነገር ልክ አልነበረም ብሏል አማኑኤል። አይ ነገ ግምገማ ላይ ከሱ ጋር ከተነጋገርን በኋላ ከአማኑኤል ጋር ከተነጋገርን በኋላ እንጂ አልፈቅድልህም። ዋይ ለምንድን ነው ይሄ የሆነው? ምንድን ነው ምክንያቱ? ተክላይ የሚባለው አዲስ አበባ የነበረው ነው። ኦኬ ከጀነራል ታደሰ ጋር አዲስ አበባ የነበረው በጣም ይገርም ነው። በጣም ይገርም ነው። እሱ ከሆነ አዲስ አበባ ከእሱ ጋር ሄዶ ከፊልድ ማርሻሉ አውርቷል፣ ከባንኮቹ ጋር አውርቷል፣ ከምናምኖቹ ጋር አውርቷል። እሱ ከሆነ እዚህ እያመንኩ ነው የምናገረው። ተክላይ ነው ስሙ እዛ ላይ ያለው ተክላይ ገብረመድህን የሚባል። ተመልከቱ እንግዲህ እነዚህ ሰዎች መጠለያ ጣቢያ ውስጥ ያሉት እንዲጎበኙ አይፈልጉም። በአምባሳደሮቹ በምናምን እንዲጎበኙ አይፈልጉም። ለምን? አይዲፒ ኤክስፐርቱ ምን ይላል? ከተጎበኙልን በአስቸኳይ ከቦታቸው ተነስተው ወደ ቀያቸው ይሄዱልን ይላሉ። እባክህ ፍቀድልንና እንዲጎበኙ። አይቻልም ያለው አይቻልም ያለው ተክላይ። እሺ ይሄ ምንድን ነው የምትሉት? ይሄንን ከመጀመሪያ ያስቀመጥካቸው ሰዎች ቅርቃር አድርገው የተረገሙ እውነትም የተረገሙ መዝጊያ በር አስቀምጠው የአይዲፒ ኤክስፐርት እንኳን እንደው ምን አለበት አምባሳደሮቹ መጥተው ሲያዩልን ተፈናቃዮች ወደ ቀያቸው ይመለሳሉ ብሎ እንዳይል ነው ያደረገው ተክላይ። ከዛ ምክትል ፕሬዚዳንቱ የጊዜያዊ አስተዳደሩና የክልሉ ምክትል ሊቀመንበር አማኑኤል አሰፋ ጋር ተነጋግሬ እንደዚህ ያልተረዳሁትም ነበር ሲለው የታባ አማኑኤል ነው ያለው። ማን ነው አማኑኤል ነው ያለው? አማኑኤል ተላላኪ ነው፣ በነገራችን የመጨረሻ ተላላኪ ነው አማኑኤል። ለዚህ ነው የናቀው። አማኑኤል ምን አገባው አማኑኤል አለው። እውነቱን ነው። እንደዚህ ነው ባይዘው። አማኑኤልን ኤክስትሪምሊ ነው የሚንቁት አውቃለሁ። እሱ ብዙ ጉዳዮች በአማኑኤል በኩል ነው ባይዘው አሁን የሚያስፈጽሙት። ያሉትን በሙሉ ይፈጽማል። ተናገር ያሉትን በሙሉ ይናገራል አማኑኤል። ኧረ ምናምን ብሎ ወደ ኋላ ሲል አንተ እናቅ የለ እንዴ የጦርነት ጊዜ የተደበክበትን ጓዳ እንንገርህ እንዴ ነው የሚሉት። እያንዳንዷ ነገር የምትፈጸመው በአማኑኤል በኩል ነው፣ በአማኑኤል አሰፋ በኩል ነው። እና ካርድ አላቸው የሚመዙበት። አንተ ፈሪ የሚል ካርድ አላቸው። ቦቅቧቃ ተደብቃል ነበር የጦርነቱ ጊዜ እናውራብህ ይሉታል። እሱ እያንዳንዷ ድርጊት እያንዳንዷ ክፉ ድርጊት የምታልፈው በአማኑኤል በኩል ነው። ለዚህ ነው ንቆት አማኑኤል ምን አገባው አማኑኤል ያለው ልጅ ሰውየው ተክላይ። ለዛ ነው በዚህ አጋጣሚ መቼለት ያነሳውላችሁ የ10 ቢሊዮን 571 ሚሊዮን ሊሰበሰቡ ያቅዱትን አማኑኤል ነው። በአማኑኤል ነው የሚሰበሰበው። መሪው አማኑኤል ነው። የእንትኑ ዝርዝሩ ተተርጉሞ ደርሶኛል፣ አቀርብላችኋለሁ። የዚህ ማለት ነው። በጣም አስገራሚ። አሁን ጊዜ ስለሌለ አልነግራችሁም። በጣም የሚያስቅ እያንዳንዱ ሰው የሚጠጣው ቢራ የተቆጠረበት ሀገር፣ እያንዳንዱ ሰው የሚጠጣው አረቄ ተቆጥሮ፣ እያንዳንዱ ሰው የሚጠጣት ውስኪ ተቆጥራ፣ እያንዳንዱ ሰው የሚጠጣው ውሃ ተቆጥሮ አዲስ ታክስ ነው የሚያመጡት። ፌዴራል መንግስቱ የማያውቀው ታክስ ማለት ነው። ምን ማድረግ ትችላለህ? አሁን ጥሩ ነው። እንደውም አሁን ከቴዲ ጋር ቻሌንጅ ለማድረግ ቴዲ እነዚህ ሰዎች አዲስ ታክስ ይዘው መጡ። ነግራችኋለሁ በዲቴይል። ይሄ ዶክመንት አሁን ያልኳችሁ ዶክመንት አዲስ ታክስ ነው ፕሮዲውስ የሚያደርገው።
አዲስ የታክስ ህግ ማለት ነው። አይፈቀድም እኮ ፌዴራል መንግስት ነው የታክስ ህግ የሚያወጣው። አውጥቶ ነው የሚልክልህ። በዛ ነው የምትሰራው። ኢንካም ታክስ በል፣ ሴልስ ታክስ በል፣ ፕሮፊት ታክስ በል፣ ተርኖቨር ታክስ በል፣ ኮሊት ሁሉንም ታክሱ አይነቶች ቫት በል፣ የፌዴራል መንግስቱ ነው የሚያወጣልህ። ደረጃ ለሐመርዋ ዋቴቨር የሚባለው የራሳቸውን ታክስ ግን ይዘው መጡ። ትርጉሙን ሳየው ሾኪንግ። ፌዴራል መንግስት የታባቱ ብለው አፍራሽ ግብረ ኃይል ሆነው ታክስ ነው ሊጭሉ የመጡት። አሁን በአንድ ቢራ ታክስ አለ። በአንድ በምትጠጣጣት ቢራ፣ በአንድ ውስኪ ታክስ አለ። እሺ ውስኪ ሲኖሮች በውሃ በምትጠጣው ውሃ ላይ ታክስ የጣሉ ሰዎች፣ በመንግስት ሰራተኛ ላይ በየወሩ 20% ይከፍላል ታክስ። ፌዴራል መንግስቱ አቅም ይሄን ምን ማድረግ ይችላል? ፌዴራል መንግስቱ አሁን ይሄን ዳስ ማይ ቻሌንጅ ነው እያቀረብኩ ያለሁት። ምን ማድረግ ይችላል? እነዚህ ሰዎች አላማቸው አፍራሽ ግብረ ኃይልነት ነው፣ ማፍረስ ነው። የፌዴራል መንግስቱን እቅዶች ማፍረስ፣ ስርዓቱን ማፍረስ፣ ህግና ስርዓት ማፍረስ ነው። መጡ ታክስ ኢምፖዝ ሊያደርጉ ያለ ስልጣናቸው። ምን ያደርግ ፌዴራል መንግስት? አይ ቲንክ ቻሌንጂንግ ጥያቄ ላንሳና ኢቭን ማውራት እንችላለን ከቴዲ ጋር። ማለት የተዘጋ ቤት ነው። በተዘጋ አጥር፣ የብረት አጥር ውስጥ የሚመጣው ጥያቄ ያን ብረት ሰብረህ ሰብአዊነት ለሚፈለገው ሰው ሰጥተህ ሲከሱ ወጥተህ ከማጋለጥ ውጪ ልቆጣጠረው ብትችል ማን ትችላለህ ወይ? ትችላለህ ወይ? ስለዚህ ያለ አማራጭ ምንድን ነው? ምንድን ነው እየተወራ ያለው? እኔ 2 ሚሊዮን ኩንታል ልክ ያለው፣ በየጣቢያዎቹ ደግሞ ይሄን ያህል የተሰራጨው። ምንድን ነው እየተወራ ያለው? 32 ቢሊዮን ልክ ያለው ስልክ ደግሞ መጠኑ ሳይንሱና ዓለም አቀፋዊ ማዕከል ያደረገ ነው። ከዛም አልፌ 1 ሚሊዮን የሚጠጉ የትግራይ ልጆችን፣ ትግራይ ተወላጆችን በምግብ ለስራ አቅፍ ያለው ለምንድን ነው የምወቀሰው ብሎ ሲጠይቅህ ያኔ ሌላው ዌክ አፕ ኮል ነው ማለት ነው። እኔ ፌዴራል መንግስቱ የሄደበት መንገድ ትክክለኛ መንገድ ነው ብዬ ነው የማስበው። አሁንም አጌን በቂ ነው የተረዳው ከልክ በላይ ነው ከመጠን እኔ አላልኩም፣ እንደዛ ብዬም አላቅም። ረሃቡን የፈጠረው ግን ቲፒኤልኤፍ ነው፣ እነሱ ዛሬ ትነግ ያሉት ማለት ነው። እሱን ግን ደረቴን ነፍቼ እናገራለሁ። የረሃቡ ባለቤት ዶክተር ሽፈራው ትነግ ያለው እኔ ህወሓት ያልኩት አካል ነው። ሰው ሰራሽ ነው። አመርታይስን እንደሚለው ሰው ሰራሽ ረሃብ ሰው ሰራሽ ነው ይላል መጽሐፉን። ከዚህ በፊት አሳይቻችኋለሁ። ዴቨሎፕመንት ኤንድ ምናምን የሚል መጽሐፍ አሳይቻችኋለሁ። አመርታይስ አንብቡት። የኖቤል ተሸላሚ ነው። የሰላም የእንትን አንድ ሀገር ላይ ረሃብ የሚመጣው የመልካም አስተዳደር እጦት ሲኖር ነው የሚለው። ሰው ሰራሽ ነው ረሃብ፣ ድርቅ ነው ተፈጥሯዊ። እነዚህ ሰዎች ሰው ሰራሽ ረሃብ በታቀደ መንገድ ነው የፈጸሙት። አንድ ማንቀስቀሻ፣ አንድ ማነሳሻ ማለት ነው። ይሄንን ነው እየሰሩ ያሉት ሰዎች። አመርቴሲን ያለውን ነው እየሰሩ ያሉት። እዚህ ላይ ደግሞ ፌዴራል መንግስቱ ይሄን አድርጊያል። ነገስ አሁን በነገው ላይ እንነጋገር። በሱ እስማማለሁ ከቴድሮስ አስፋው። በነገው ላይ ለካ እናንተ ማለት የተሰጣችሁ እንዲህ የምታረጉ ናቸው። ወቀሳው ደግሞ ተመልሶ ወደ እኔ መጥቷል። ስለዚህ ቁጭ ብለን እንነጋገር። አሁን እኔ ዶክተር ሽፈራውን በሆን የማደርገው የትግራይ ክልል አመስኮን ዶክተር ማን ነው የሚባለውን እጠራዋለሁ። አዲስ አበባ እጠራውና አንደኛ መግለጫ ስጥ፣ ያጎደልንብህ ነገር አለ ወይ? ስጥ መግለጫ።
ሁለተኛ እንዴት የት አስገባ? ለእያንዳንዱ ሰው ስንት ነው ስትሰጡ የነበረው? ሶስተኛ በቀጣይስ በምን እናምናችኋለን? እዚህ ጋር ነው ከቴዲ ጋር መስማማው። በቀጣይ በምንድነው ከናንተ ጋር ተስማምተን የምንቀጥለው? የሄደውን እህል የሄደውን ገንዘብ ለሌላ ነገር እያዋላችሁ አለመሆኑን በምንድነው የምናቀው? ኮንትሮሊንግ ሜካኒዝም አሁን መፍጠር ያስፈልጋል። ይሄን ማድረግ አለባቸው ብዬ ነው የማስበው። እኔ ኦቨርኦል ሳየው አዲስ አጀንዳ መፍጠር ተጀምሯል፣ ተፈልጓል። ዝም ብሎ አይደለም። አሁን አማራ ክልልም መጣና ለአማራ ክልልም የረሃብ እርዳታ ማሰባሰብ የተባለው ከባዶ አይደለም የመጣው። እኔ ረሃብ የለም አላልኩም። በጣም በዚህ ጉዳይ ላይ ግልጽ ነኝ። ባይዘው ሰብአዊነት ይቅደም ባይ ነኝ። ፕሮጀክቶች ካሉ ይቋረጡ ምል ሰው ነኝ እኔ። ይቋረጡ። ካፒታል ፕሮጀክትም ካለ ከሰው አይቀድምም፣ ይቋረጥ። ኢቭን በሌብነት ቢዘረፍ እንኳን ሰዎቹ ያገኙና ሌብነቱን ተገማገሙ። የምታስሩት ካለ ሰሩት። የሰጠውን ስላላበላህ ብለህ በረሃብ እየሞተ ያለ ካለ ለሱ ቀድመ ድረስ። እሱ ላይ አስምሩልኝ። የሁሌም አቋሜ ነው። አንድ የትግራይ ሰው፣ አንድ የአማራ ሰው፣ አንድ የኦሮሞ ሰው ከሚሞት መጋዘን ሙሉ እህል ህወሓት ይስረቀው። ጥሩ አባባል ነው። አመሰግናለሁ በዚህ አባባል እስክንድርን። ከዛ አልፎ ግን እየተደረጉ ባሉ ድርጊቶች አሁን የምመለከተው ነገር ትግራይም አማራም ምናምንም የሌለ ረሃብ እንደዚህ የተቀነባበረ ፕሮጀክት ነው። አቺ ጠሽጠሹ አላዋጣችም። አሁን እቺ ጽምዶ በጦርነት ጠሽጠሽ አላዋጣችም። ሰው በሌላ መንገድ እንዴት ማኒፌስት እናርግ? ሰው እነ ወርቁ አይተነው ሮጦ መጡ 12 ሚሊዮን ሰጥቻለሁ 20 ሚሊዮን ሰጥቻለሁ እንደዚህ ብለው መጡ። ምን ነው ወርቁ አይተነው ለአማራ ትቆረቆራለህ? እንግዲያውስ ጦርነቱ እንዲቀር ስራ። በዚህ በኩል አላቅም ምን ያህል ድጋፍ እንደምታደርግ ለጦርነቱ መረጃው ስለሌለኝ፣ ግን የምሰማቸው ማአት ነገሮች አሉ። ማአት ነገሩን እዚህ መናገር አልችልም። ግን ትልቁ መለኪያ ጦርነት ማስቆም ነው። ትልቁ መለኪያ ግብር መክፈል ነው። ትልቁ መለኪያ ትክክለኛ ቢዝነስ መስራት ነው። አላቅም ዲቴል ስለሌለኝ አለማጭበርበር ነው። አላቅም እሱ መንግስት ይወቀው። በእርግጥስ ያቀረብከውን ፕሮጀክት ነው ወይ እየሰራ ያለው? ምንም መረጃ የለኝም። እንደተባለው ዘይት ፋብሪካ መጥቶ ዘይት እየተመረተ ነው ወይ ኢትዮጵያ ውስጥ ወይስ ሌላ መንገድ ነው? አላቅም። እሱ መንግስት ይናገረው። ለምን ሮጠ ወጣ? መንግስት ይናገረው። ለምን ሸሽተ ወጣ? መንግስት ይናገረው። ግን ደግሞ እንደ አቡበከር አይነት ሰው ጥርጣሬ ያለኝ ካለ ድርጅት ስለሆነ ድርጅቱ አዎ ምንጩ ካልታወቀ አካል ዝም ብዬ ድጋፍ መጣ ብዬ አልቀበልም የማለት ግን ህጋዊ ግዴታ አለበት። መብት አይደለም። እና አቡበከር ግዴታን ያለባቸው አልቀበልም ማለት ነገ ባንተ ምክንያት መታሰር የለበት። በሆዮታና በወጀብ ቅርቃር ውስጥ መግባት የለበት። ይህን ተረዱ። ስለዚህ ወደ መጨረሻው ነጥብ ልመጣ ነው። ህግና አሰራር ማጠቃለያ ነው። ህግና አሰራር መስት ነው። የግድ ነው። ያንን ያነሳው መጨረሻ ላይ መጥቶ ህግና አሰራር ግድ ነው። መላላካቸውና በመላላክ ሊያተርፍ ለሚፈልጋቸው ነገሮች ሟች እንደሆነ ነው የሚያሳየው። ይህ ደግሞ ዛሬ የተፈጠረ ትላንት
የሚል ሳይሆን እድሜውና ታሪኩን በሙሉ ለሚመረምር ሰው በጣም ግልጽ የሆነ ነገር ነው። ህዝቡ እንዲጎዳ ሰርቶ የተጎዳውን ማህበረሰብ ደግሞ መልሶ ለማጮ ጥቅም ላይ የሚያውልበትን ሁኔታ በተሟላ ግንዛቤ መልክ ሊያስይዝ በስርዓትም ሊታገለው የሚገባ ነው ብዬ ነው የማስበው። አዲስ በጸደቀው በአደጋ ስጋት ስራ አመራር አዋጃችን ላይ ፍላጎቶችን በማናር ሰብአዊ ድጋፍ ፍላጎቶችን ማለት ነው የሌሉ ፍላጎቶችን በመፍጠር ባልተገባና በተሳሳተ ሁኔታ የሚሄድ ተቋም፣ ግለሰብ፣ አካል ካለ በህግ ይጠየቃል። በእነዚህ ጉዳዮች ላይ የተሳተፉ ወደ የሚሳተፉ አካላት ከሚመለከተው የአደጋ ስጋት ስራ አመራር ኮሚሽን መንግስትን ወክሎ ማለት ነው በሚያደርገው ጥሪ የሚሳተፉ ከሆነ ለዚሁ በተዘረጋው አሰራር መሰረት በአሰራሩ ውስጥ ይሳተፋሉ ማለት ነው። የአካውንት ስርዓቱ አለ፣ የተቸገረውን የምንለይበት ስርዓት አለ። የምንለይበት ስርዓት በፌደራልም ከክልሎችም ጋር አብረን የምንሰራው ስራ አለ። ከዛ በወጣና ባፈነገጠ መንገድ በተለያዩ መንገዶች በግል ሴክተር ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ በቲክቶክ፣ በዩቲዩብ፣ በምን የሚሄደው አካሄድ ተቀባይነት የለውም። ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው። ተቀባይነት የለውም ብቻ ሳይሆን ተጠያቂነት የሚያመጣ ነው። ባፈተተ መሄድ አትችልም። አሁን እቺ ፓርት ተቆረጠችና አንዳንድ በቃ የሚዲያ እኛ ማለት ኢንተርናሽናል ሚዲያ ምናምን ይሉ እቺን ፓርት ቆረጧትና እኔ ማለት እኮ ለ30 ሺህ ልክ ያለው 50 ሺህ ልክ ያለው ይሄ መንግስት ሲሉ አይቻቸዋለሁ። የሚባል ነገር የለም። እንደዚህ የሚባል ነገር የለም። ስለዚህ አንደኛ አገር አለን፣ ህግ አለን፣ ተቋም አለን፣ አሰራር አለን፣ ደንብ አለን። በዛ መሰረት ነው የሚቀጥለው። ከአቅም በላይ ነው፣ ከአቅም በላይ አይደለም፣ ይፈተሻል። ከአቅሙ በላይ ከሆነ ለምን የሚጠይቅህ? ኦኬ ከአቅሜ በላይ አይደለም ፌዴራል መንግስቱ አለ ብለውኛል። እኔንም የግዴታ የሆነ ሪሶርስ ለማሰባሰብ የምሯሯጥበት ከአቅሜ በላይ የሆነ ነገር አይደለም ማለት ምንድነው? እሺ መልሳችሁ እስቲ ንገሩኝ። ማለት ከልብ ይሄ ሚዲያ ላይ ወጣችሁ እዚህ ውጪ የጮሃችሁ መንግስት ላይ እኔም እንድጮህበት መንግስት ላይ የትግራይ ክልላዊ መንግስት አልነገረኝም። ተጨማሪ የሚያስፈልግ ቢሆን እንኳን አሰራር ስለነበረን በአሰራሩ መሰረት ሊነግረኝ ይገባል። አልነገረኝም። እንዴት ልወቅ አለ። አንደኛ አጥረውታል። በብረት አጥር ነው ያጠሩት እንዳይገባ አይደለም። ለሱ ለአይዲፒ ላለውም ሰውዬ አጥሮበታል። አማኑኤል አሰፋ ምን አገባው እያለ። ስለዚህ ሳትነግሩኝ ለምን አደባባይ ወጣችሁ? ሁለተኛ የሰጠዋችሁን የታደረጋችሁት በሳይንስ የተጠና በእንትን የተጠና ነው የሰጠሁት። ሰው የታደረሳችሁት። ስለዚህ ከአቅሙ በላይ ካልሆነ ሪሶርስ ወደ ማሰባሰብ አይገባም። ኦኬ ተሰበሰበ እንበል ሪሶርስ እሰየው። የታየው ነገር አስፈሪ ስለሆነ ተሰበሰበ። ስትሰበስብም በሲስተሙ ነው ማለፍ ያለብህ። ያኔ ተጠያቂነት አይኖርም። ያኔ ፍትህ ነው፣ ርህራሄ ነው። አይቀንስብህም ርህራሄን። ለዚህ ነው እኔ ተው ቲክቶከሮችን ኤርሚያስ አስጠነቀቀ፣ ኤርሚያስ ቲክቶከሮችን አስፈራራ፣ ምናምን ፕሮግራም ህግ ደንብ ምናምን ይላል፣ አሰራር ይላል ኤርሚያስ። አዎ ግድ ነው፣ የተቀመጥነው ለዛ ነው። ስለዚህ እዛ ትግራይ ላይ ዞር ስላልተባለ ዛሬ ስለተፈናቀሉ ሰዎች አማራ ክልል አጀንዳ ሆነና እና አቡበከር መጡ ደግሞ ተመልሰው። አቡበከር ከለከለ። ወርቁ አይተነው 20 ሚሊዮን እሰጣለሁ ብሎ እምቢ ተባለ። እንዴት እንደሚተሳሰር እያሳየዋችሁ ነው ያለሁት። እስከ ዛሬ ተፈናቃዮቹ የት ነበሩ? ለምደው ዞር ብሎ ያላዩዋቸው? እናቱ ወርቁ አይተነው፣ ባለሀብቱ ወርቁ አይተነው እና በዛ ዙሪያ ያሉ ሰዎች ምን ነው
ዛሬ የትግራዩ ሲነሳ ሮጠው መጡ። ተፈናቃዮቹ ዛሬ ነው እንደ አጀንዳቸው። በደንብ ፖለቲካውን እንድታስተሳስሩት ነው እየነገርኳቸው ያለው። ዘንዋይ አቡበከር ከዛ ቀጥሎ ደግሞ የፋኖ አስኳል ምንድነው ብላችሁ ደግሞ ጠይቁ። ከዛ የፋኖ አስኳል መዋዕለ ነው የኔ ወንድም። መዋዕለ ደግሞ ምን እንደሆነ ተነጋግረናል። ትሰማላችሁ። የዲያቆናቶቹ ምኖቹ የሚባል በዲያቆን ስም የሚሰሩ እዚህ አውሮፓ ያሉ እዚህ ዲሲ ያሉ ምናምን ታያችኋላችሁ። አቡበከርን በአቡበከርነቱ አይደለም የሚከሱት። አሁን አይደለም ዩልሲ የቃሌን ውሰዱና ፕሮግራም ሲሰሩት ከመጡ ታያችኋላችሁ። አቡበከርን በሃይማኖቱ ነው የሚከሱት። አላየውም ዛሬ ግን በእርግጠኝነት የምነግራችሁ ቢኮስ ይሄንን ሞቢላይዝ ያደረገው መዋዕለ ነው፣ የፋኖ አስኳሉ ነው። ስለዚህ አቡበከር በአቡበከርነቱ አይደለም ወይም ከጠቅላይ ሚኒስትሩ ጋር ባለው ወዳጅነት አይደለም። ይህንን ከግምት ውስጥ ከቶ መንቀሳቀስ ያስፈልጋል። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ 1 መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ 2ና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68,000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። ይህ ሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።